ሰላም ወደ ተከበራችሁ የንቁ ሚዲያ ቤተሰቦቻችን ከንቁ ሚዲያ የዕለተ ዕረባና ዋናላቸውን ዜናዎች ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር ያድናት ነኝ። አብራችሁን ቆዩ። ብፁዕ አቡነ ሳይሮስና ብፁዕ አቡነ ዲዮስቆሮስ ወደ ቁልቢ ደብረ ኃይል ቅዱስ ገብርኤል ገዳም ጉዞ አደረጉ። እንደሚከተለው ይቀርባል። ብፁዕ አቡነ ሳይሮስና ብፁዕ አቡነ ዲዮስቆሮስ የደብረ ኃይል ቅዱስ ገብርኤል ገዳም የህንጻ ቤተክርስቲያን የእድሳት ስራ አፈጻጸም ሂደትን ተዘዋውረው ተመለከቱ። ብፁዕ አቡነ ሳይሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ ሀገረ ስብከት ሊቀ ጳጳስና ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊና የራያ ሀገረ ስብከት ሊቀ ጳጳስ፣ ክቡረ ንቡር ኤልያስ አብርሃም የጠቅላይ ቤተ ክህነት የመንፈሳዊ ዘርፍ ምክትል ዋና ስራ አስኪያጅና የጠቅላይ ቤተ ክህነት የመምሪያው ኃላፊዎች በቁልቢ ደብረ ኃይል ቅዱስ ገብርኤል ገዳም የህንጻ ቤተክርስቲያን የእድሳት ስራ አፈጻጸም የደረሰበትን ሁኔታ ተዘዋውረው ጎብኝተዋል። በዚሁ ጊዜ የህንጻ ቤተክርስቲያኑን የእድሳት ስራ በተያዘለት ጊዜ ገደብ ውስጥ በጥሩ ሁኔታ እየተካሄደ የሚገኝ ሲሆን የግንባታ ስራውን 70% ሰርቶ የተጠናቀቀ መሆኑንና በቀረው አንድ ወር ጊዜ ውስጥ ሙሉ በሙሉ የግንባታ ስራው ተጠናቆ ሐምሌ 17 ቀን ታቦተ ሕጉ ከመቃኙ በመውጣት ወደ ህንጻ ቤተክርስቲያኑ እንደሚገባ አማካሪ መሐንዲሱ ፕሮፌሰር ፋሲልና የህንጻ ተቋራጩ የአዶን ኮንስትራክሽን ባለቤት ኢንጂነር አዲሱ ደመቀም ገለጻ አድርገዋል። በመጨረሻም ብፁዕ አቡነ ሳይሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ባስተላለፉት አባታዊ የስራ መመሪያ ቀደምት አባቶቻችን ሰርተው ያቆዩልንን የኔ መሰለ ጥንታዊ ገዳም ተንከባክቦ ጠብቆ ለመጪው ትውልድ ለማስተላለፍ ይቻል ዘንድ በሚቻለው መጠን በርካታ ስራዎችን እየሰራ መሆኑን በተግባር የሚረጋገጥ ስራ በዚህ ታላቅ ገዳም እየተከናወነ ስለሆነ ቀሪ ስራዎችን የቤተክርስቲያኑን ጥንታዊና ታሪካዊነት በጠበቀ መልኩ በጊዜው ተጠናቆ ለምርቃት እንዲበቃ ጠንክራችሁ ስሩ ካሉ በኋላ የእድሳቱን ስራውን በማከናወን ላይ የሚገኙ አዶን ኮንስትራክሽን በዚህ አጭር ጊዜ ውስጥ ይህን ስራ እዚህ ደረጃ ላይ ማድረስ በመቻላችሁ ምስጋና ይገባችኋል ሲሉ አባታዊ መልእክታቸውንም አክለዋል። በመቀጠልም ብፁዕ አቡነ ዲዮስቆሮስ ባስተላለፉት አባታዊ መልእክት የዚህ ታሪካዊ ስራ አካል በመሆናችሁ እድለኞች ናችሁ ካሉ በኋላ በብፁዕ አቡነ ሳይሮስ አባታዊ አመራር ሰጭነት የታሪካዊ ቤተክርስቲያን ለማደስ በመቻላችን ደስተኞች ነንም ብለዋል። አያይዘው የተሰራ ያለውን ስራ በጣም የሚያስደንቅና አፈጻጸሙ የሚያስመሰግን በመሆኑ ስራውን የምታከናውኑ ባለሙያዎች ምስጋና ይገባችኋል ካሉ በኋላ ይህን አንጋፋ ቤተክርስቲያን የእድሳት ስራ እጅግ በጥንቃቄ መሰራት የሚገባ መሆኑን ተገንዘባችሁ ስራችሁን ካሁኑ በበለጠ ትጋት እንድትፈጽሙ አደራ እንላለን ሲሉ አባታዊ መልእክታቸውንም አጠናቀዋል። የኢትዮጵያ መገናኛ ብዙሃን ባለስልጣንና የኢትዮጵያ ተቋማት ጉባኤ የመግባቢያ ሰነድ ተፈራረሙ። ተጨማሪ አለ። የኢትዮጵያ መገናኛ ብዙሃን ባለስልጣንና የኢትዮጵያ ተቋማት ጉባኤ የጋራ የመግባቢያ ሰነድ ተፈራረሙ። የኢትዮጵያ መገናኛ ብዙሃን ባለስልጣንና የኢትዮጵያ ተቋማት ጉባኤ በጋራ ሊያከናውኗቸው በሚገቡ ጉዳዮች ዙሪያ ማብራሪያ የሰጡ ሲሆን የጋራ የመግባቢያ ሰነድም ተፈራርመዋል። ጠንካራ ትብብር ለሀገር ክብር በሚል መሪ ቃል በተዘጋጀው መርሃ ግብር ላይ የኢትዮጵያ መገናኛ ብዙሃን ባለስልጣንና የኢትዮጵያ ተቋማት የስራ ኃላፊዎች፣ ጥሪ የተደረገላቸው እንግዶችና በርካታ የሃይማኖት ሚዲያ ባለሙያዎችም ተገኝተዋል። ወይዘሮ ሃይማኖት ዘለቀ የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር ባለስልጣኑ ለሃይማኖት ተቋማት ሚዲያዎች ፍቃድ መስጠት ከጀመረበት ጊዜ አንስቶ እስካሁን 51 ሚዲያዎች አሉ ብለዋል። ባለስልጣኑ አብሮነት፣ የመረዳዳትና ኢትዮጵያዊነት እሴት እንዲጎለብት በሚዲያዎች ላይ ክትትልና ድጋፍ ያደርጋል ብለዋል። ዳይሬክተሯ ሁሉም ሃይማኖች በመጽሐፍታቸው ያሉ መልካም ምግባራትን ለአማኞቻቸው ማስተማር አለባቸው ያሉ ሲሆን ዜጎች የጥላቻ ንግግር ሲያጋጥማቸው የሚጠቁሙበት አፕ በሚባል አርቲፊሻል ኢንተለጀንሲ መተግበሪያ መዘጋጀቱንም ገልጸዋል። ሚዲያችን በጋራ የፕሬስ ካውንስል ማቋቋምና መወያየት እንዳለባቸው የጠቀሙት ዳይሬክተሯ አብሮነት ለማጎልበት በተናጠል ስንሰራ ነበር፣ ነገር ግን ከስምምነቱ በኋላ በጋራ እንሰራለን ብለዋል። ከዚህ ቀደም ከሃይማኖት ተቋማት ጉባኤ ጋር በተካሄደው ውይይት የእርስ በርስ ግጭት የሚፈጠሩ ጉዳዮች ሲነሱ ተነጋግረን ተራርመን አልፈናል ብለዋል። በቀጣይ ግን ከመተራረምን ባለፈ እርምጃ ይኖራል፣ ለእነርሱም በሁለታቸው እውቅና ይሆናል ያሉ ሲሆን ከስምምነቱ መሰረት ስልጣን መስጠት፣ ክትትል ማድረግ ይቀጥላልም ብለዋል። ማህበረሰቡን የማይወክሉና ልክ ያልሆኑ መረጃ ሲተላለፍ ሞጋች እንዲሆኑ ጥሪም አቅርበዋል። ሊቀ ትጉሃን ቀሲስ ታጋይ ታደለ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ የስምምነት ፊርማውን አስፈላጊነት አብራርተው ሰላም ማጽናት፣ የሃይማኖት ሚዲያዎችን የሀገሪቱን ሕግና የፈረሙትን ውል አክብረው እንዲሰሩ ማገዝ፣ የጥላቻ ንግግር ዘመቻ፣ ሐሰተኛ መረጃ ስርጭትን መግታትና መከላከል፣ ልዩነትን አክብሮ በጋራ ጉዳይ ላይ አትኩሮ መስራት ማስቻል፣ አቅም ማጎልበት፣ በቀጣይ
በቀጣይ የሚሰሩ ስራዎች መሆናቸውን አብራርተዋል። ሊቀ ትጉሃን ቀሲስ ታጋይ ታደለ እውነተኛና ማህበረሰብን የሚያቀራርብ ስራ ከሚዲያችን ይጠበቃል ያሉ ሲሆን ከሌሎች ሚዲያ በላይ የሃይማኖት ሚዲያዎች ኃላፊነት እንዳለባቸው አሳስበዋል። ሊቀ ትጉሃን ቀሲስ ታጋይ ታደለ ወደፊት በጋራ የሚሰሩ ስራዎች ናቸው ያሉት ምክር ቤቱ ማቋቋም የምክክር መድረኮች በተከታታይ እናዘጋጃለን፣ የባለሙያዎች አቅምና ግንባታ እናደርጋለን፣ የመከላከል ስራዎችን እስከ በህግ መጠየቅ ድረስ እንዲከናወን እናደርጋለን፣ የተናጠል ሩጫ አቅም ያጣል፣ ውጤት ያሳንሳልና በቅንጅት ለመስራት ወስነናል ሲሉ አክለዋል። በበርሚንግሃም ከተማ በ8 ቋንቋዎች የተዘጋጀ የምስባክ መተግበሪያ ተመርቆ ለአገልግሎት ክፍት መሆኑ ተገለጸ። እንደሚከተለው ይቀርባል። በበርሚንግሃም ከተማ በ8 ቋንቋዎች የተዘጋጀ የምስባክ መተግበሪያ ተመርቆ ለአገልግሎት ክፍት ሆኗል። በዩናይትድ ኪንግደም የሚገኘው የበርሚንግሃም ደብረ መድኃኒት ቅዱስ አማኑኤል አምደ ሃይማኖት ሰንበት ትምህርት ቤት የህፃናት ክፍል በ8 ቋንቋዎች ያበለጸጉትን ምስባክ .org የምስባክ ድረገጽ ለአገልግሎት አብቅቻለሁ ብሏል። የምስባኩ ድረገጽ ገጹ በ8 ቋንቋዎች ማለትም በግዕዝ፣ በአማርኛ፣ በእንግሊዝኛ፣ በዴኒሽና በፊኒሽ፣ በፈረንሳይኛ፣ በጀርመንኛ፣ በኖርዌይኛና በስዊድኛ መዘጋጀቱም ተነግሯል። በዚሁ በተለያዩ ሀገራት የሚኖሩ ምዕመናን የቤተክርስቲያን መንፈሳዊ አገልግሎት በሚረዱት ቋንቋ እንዲከታተሉ ያስችላል ብሏል። መላከ ሰላም ቀሲስ ሞላ የቤተክርስቲያኑ አስተዳዳሪ መርሃ ግብሩ ላይ ደብሩ ተተኪ ትውልድን ለማፍራት በትኩረት እየሰራ መሆኑን ተናግረው በቀጣይ ስራው እንዲጠናከርም አሳስበዋል። ድረገጹ በቤተክርስቲያን አገልግሎት ውስጥ የነበሩ ችግሮችን ለመፍታት ያግዛል ያሉ የፕሮጀክቱ አስተባባሪ ዶክተር በላቸው በተለይም ታዳጊ ልጆችን በፕሮጀክቱ ላይ ማሳተፍ በአቅማቸው እንዲያገለግሉ ያስችላል ብሏል። በስራው ላይ የተሳተፉ ሊቀ ዲያቆን ኃይለ ማርያም በበኩላቸው አባቶቻችን በብራናና በቀለም ያስተላለፉልንን ቅርስ ዛሬ የዘመኑን ቴክኖሎጂ በመጠቀም ተደራሽ ሆኗል ሲሉ ተናግረዋል። የደብሩ የስብከተ ወንጌል ኃላፊና መጋቢ ሐዲስ ዳንኤል በፕሮጀክቱ ላይ በማማከርና በማረም ተሳትፈው እንደነበረ ገልጸው ልጆቹ በእንዲህ ያሉ ስራዎች መሳተፋቸው የቴክኖሎጂና የቋንቋ ክህሎታቸው እንዲያዳብሩ እድል እንደሚፈጥርም አስታውሰዋል። በተጨማሪም ታዳጊ ልጆች በእንዲሁ ያለ ተግባር ላይ መሳተፋቸው የቴክኖሎጂና የቋንቋ ክህሎታቸው እንዲያዳብሩ እድል እንደሚፈጥርላቸው በምርቃቱ ላይ ተነስቷል። በቀጣይም ውብ አፑን ለማሻሻል ከነዚህ መካከል ምስባኩን በድምጽ የማቅረብና የወንጌል ንባቦችን ለማካተት መታቀዱም ተጠቁሟል። ሰኔ 10 ቀን 2018 ዓ.ም ከንቁ ሚዲያ ደረሰላችሁ ዜናዎችን ይመስሉ ነበር። ቀሪዎቹን ከቀሪ የንቁ መርሃ ግብሮች ጋር አብራችሁ ቆዩ እያልን እኛ ከወዲሁ ተሰናበትናችሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ሰንብቱ። ሁላችን እንደምናውቅ አሁን ያለነው በመጨረሻው ዘመን ዋዜማ ላይ ስለሆነ አይኖቻችን የሚያዩት ጆሮቻችን የሚሰሙት ነገር ተስፋ አስቆራጭ ነገር ነው። ምዕመናን ደግሞ ቤተክርስቲያን መጥተው በቃሉ ካልተጽናኑ፣ የተቆረጠ ተስፋቸው ካልተቀጠለላቸው፣ የደረቀ ተስፋቸው ካለመለመላቸው የት ሄደው ነው ማረፍ የሚችሉት? የት ሄደን ነው መጽናናት የምንችለው? በዚህ ዘመን ያለን አገልጋዮች ትልቅ አደራና ትልቅ ኃላፊነት አለብን። በምዕመናን ላይ በቁስላቸው ላይ ጥዝጣዜ መጨመር የለብንም። ሰው በኑሮ ውድነት፣ በረሃብ፣ በቸነፈር፣ በውስጥም በውጭም ባለው በብዙ ነገር የደከመበት ዘመን ነው ያለው። ስለዚህ በተሻለ መጠን አገልጋዮች፣ አባቶች ወደ ቤተ ክርስቲያን ሊያርፍ የመጣውን ሕዝብ፣ ሊጽናና የመጣውን ሕዝብ፣ ሸክም ከብዶት የመጣውን ሕዝብ በእግዚአብሔር ቃል አሳርፈነው እንባውን አብሰንለት ታሪኩ ተቀይሮ ከሐዘኑ ተጽናንቶ እንዲሄድ የሚጽናናበትን ቃል አብዝተን ልንነግረው ይገባል። ይሄ ዘመን ከሌላው ዘመን የተለየ ዘመን ነው ወገኖቼ። ተስፋ ማለት ወደፊት መልካም ይሆናል ብሎ በትዕግስት መጠባበቅ ማለት ነው የሚለው የመጽሐፍ ቅዱስ መዝገበ ቃላቱን ስናነብ። ተስፋ የዛሬ አይደለም፣ ተስፋ የነገ ነው። ተስፋ እጃችን ላይ የገባ ነገር አይደለም። ተስፋ ገና ወደፊት እጃችን ላይ የሚገባ ነው። ተስፋ በዓይናችን የምናየው አይደለም፣ ገና ወደፊት የሚታይ ነገር ነው። ሰው የሚያየውን ተስፋ ማድረግ አይችልም።
ሰው ያገኘውን ነገር ተስፋ ማድረግ አይችልም። ሐዋርያው ቅዱስ ጳውሎስ እንዲህ ብሎ እንደተናገረ እዚህ ሮሜ ምዕራፍ 8 ቁጥር 24 ላይ እንደዚህ ይላል፣ በተስፋ ድነናል። ነገር ግን ተስፋ የሚደረግበት ነገር ቢታይ ተስፋ አይደለም። የሚያየውንማ ማን ተስፋ ያደርገዋል? የማናየውን ግን ተስፋ ብናደርግ በትዕግስት እንጠባበቃለን አለ። አስተውሉት ቃሉን። የሚያየውን ማን ተስፋ ያደርገዋል? ባንክ ቤት ውስጥ ያለ ገንዘብ ባካችሁ ተስፋ አይሆንም። ወገን ዘመድ ተስፋ አይሆንም። የሚፈነገል ወንበር ተስፋ አይሆንም። የሚሻር ስልጣን ተስፋ አይሆንም። ደግሞ ለዛሬ ስልጣን የዛፍ ላይ እንቅልፍ የሚታይ ነገር አለ ሐዋርያው ቅዱስ ጳውሎስ። ተስፋ ሊሆን አይችልም አለ። እጃችን ያለ ነገር ተስፋ ሊሆንን አይችልም። ስለዚህ ባጭሩ የተስፋ ትርጉም ምንድነው ስንል ወደፊት መልካም ይሆናል ብሎ በትዕግስት መጠባበቅ። ወገኖቼ ተስፋ ራሱ እግዚአብሔር ነው። ልበ አምላክ ዳዊት ሲናገር ምን አለ? አሁንስ ተስፋዬ ማን ነው አለና ሲመልስ እግዚአብሔር አይደለምን አለ። እዛ መዝሙር 38 ቁጥር 7 ላይ የተመዘገበ ቃል። እስኪ አብረን እንበለው። አሁንስ በሉ እስኪ። ብዙ ናችሁ፣ ድምጻችሁ አነስተኛ ነው። የእግዚአብሔርን ቃል የሚናገር አንደበት ይባረካል። ለመባረክ ስትሉ ድምጻችሁን ከፍ አድርጋችሁ ከኔ ቀጥላችሁ ተናገሩ። አሁንስ ተስፋዬ ማን ነው? እግዚአብሔር አይደለምን? የሁላችንም ተስፋ ማን ነው? ሰይጣን ይፈር። ከፍ አድርጋችሁ አመስግኑት። አሁንም ቢሆን ተስፋችን እግዚአብሔር። እየተራብን ይሆናል፣ እየተጠማን ይሆናል፣ እየተገፋን ይሆናል፣ ተቸግረን ይሆናል፣ አዝነን ይሆናል፣ ዙሪያው ገደል ሆኖብን ይሆናል፣ አጣብቂኝ ውስጥ ገብተን ይሆናል። ምን ውስጥ ምን ሆን፣ አሁንም ግን ተስፋችን ማን ነው? የሀገሪቱ ተስፋ ማን ነው? የቤተ ክርስቲያኒቱ ተስፋ ማን ነው? የሁላችንም ተስፋ ማን ነው? የድሃውም የሀብታሙም የሁሉም ተስፋ ማን ነው? ድገሙና ተስፋችሁን አመስግኑት እግዚአብሔር። ንቁ ኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ ማህበር በእግዚአብሔር ፈቃድ በወንድማችን የኔነ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋሕዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን